ይሄ ዕለት ነው። አንዳንድ ጊዜ ምን ልበል ጥሩ የዘመርን ቀን ልበል ዘማሪዎችን ለመንካት ወይ ጥሩ የሰበክን ቀን እንዴ ከዚህ በኋላ ምን ያቀተኛል አይነት ነገር ይመጣል። ስጋ ትምክህት ጥሩ ያገለገልነው እኮ ጌታ በህይወታችን ሰርቶ ነው። ነገም እሱ ካልሰራ እኔ ምንም እንደሆንኩ ማላስብ ከሆነ ስጋ ድል ፈንታ ያገኛል። ታይዋለህ በቃ ሊሳካልህ ይችላል፣ ግን ስም ነው የሚወጣው ጌታ ሳይሆን የግለሰብ ስም ነው የሚወጣው። ግለሰብ ኪንግ መንግስት ነው የሚመሰረተው የእግዚአብሔር ሳይሆን ማለት ነው። እና በጣም ብልህ መሆን አለብን፣ አስተዋዮች መሆን አለብን። ያለ እርሱ እንደማንችል ሊገባን ይገባል ማለት ነው። አያቆም እንግዲህ ማለት በደንብ አሁን በጣም የወደድኩት ምንድነው መጀመሪያ ድፍን የሚመስሉ ቃላትን ማለት እያበራቸው ይመጣል። ለስጋ ምክንያት አይስጥ ብለን ስንል ከዛ እንዴት ነው ደግሞ ለስጋ ምክንያት አለመስጠት የሚቻለው ስንል ከዛ ደግሞ በመንፈስ ብትመላለሱ በመንፈስ ብትኖሩ ብትመሩ እያለ ይልና አሁን ደግሞ ከእንደገና ሁልጊዜ ብዙ ጊዜ የምንጠቅሰውን የመንፈስን ፍሬና የስጋን ፍሬ ደግሞ ዘርዝር አድርጎ ያስቀምጣቸዋል። ይሄ የመንፈስ ፍሬ ነው፣ ይሄ ከታየባችሁ ደግሞ የስጋ ፍሬ ነው። ምክንያቱም ደግሞ በመንፈስ መላለስ ምንድነው መፈጸም ያለብኝ ብለን ደግሞ ስንጠይቅ ማለት ነው። እና የኔ ጥያቄ ግን ለምንድን ነው እዚህ ጋር መዘርዘር ያስፈለገው ጳውሎስ እነዚህ የስጋ ስራ የመንፈስን ፍሬ ለምን በዝርዝር ማስቀመጥ ፈለገ? እንግዲህ እግረ መንገዴንም የስጋ ፍሬ ያለ ማለቱን መርሳት የስጋ ስራ ያው ስራና ፍሬ ስራ ልክ እንደ ፋብሪካ ውጤት አይነት ነገር የሞቱ ነገሮችን ማውጣት፣ ፍሬ ግን ህይወት አለው። ፍሬ ውስጥ ዘር አለ፣ ህይወት አለ እና የስጋ ስራ ነው የተባለው፣ የመንፈስ ግን ፍሬ ነው የተባለው። እንዳልከው ነው። እኔም አስበዋል ለምን 16 ነገሮችን ነው የዘረዘረው የስጋ ስራ ብሎ ደግሞ ግልጽ ናቸው። አንድ ሰው እኔ አሁን በመንፈስ ነኝ ወይስ በስጋ የሚለውን ለማወቅ ግልጽ ነው በቃ ዝርዝሮቹ የሚያሳዩት በጣም ሚስጥራዊ አይደለም ማለት ነው። መንፈሳዊነት ሚስጥራዊ አይደለም፣ ስጋዊነትም ሚስጥራዊ አይደለም፣ ግልጽ ነው በጣም። እና እዚህ ጋር የተዘረዘሩት ነገሮች እነሱን ያሳያሉ ማለት ነው። በነገር ላይ 16 ይሆኑ እንጂ በአራት መድበል ልናያቸው እንችላለን። ደግሞም እንደዚህ ያሉትን የሚመስል ነው ስለሚል እነኚህ ናቸው ብቻ ማለት አይደለም። እነ ቆሮንቶስ ላይ ኤፌሶንም ላይ ተዘርዝረዋል። የስጋ ስራ ተብለው የተገለጡ ነገሮች አሉ። ግን እዚህ ጋር የተቀመጡትን እንዲህ በምድብ የምንመለከታቸው የመጀመሪያው የግብረ ስጋ ኃጢአቶች ናቸው። እነዚህ ዝሙት፣ ርኩሰት፣ መዳራት የሚባሉት በአንድነት በዛ ውስጥ ስጋ ራሱን የሚገልጥባቸው ስራዎች ናቸው እነኚህ። ቀጥሎ የምትመለከተው ሃይማኖታዊ ኃጢአቶች ናቸው እነኚህ ሟርት ጣዖትን ማምለክ ሟርት የተባሉት ስትመለከታቸው ሃይማኖታዊ ኃጢአቶች ናቸው። ቀጥሎ ደግሞ ግላዊ ኃጢአቶች ናቸው። ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል የሚሉት እነዚህ እስከዚህ ድረስ ያሉት ነው ማህበራዊ ኃጢአቶች። ይቅርታ ግላዊ ሳይሆኑ ማህበራዊ ኃጢአቶች ናቸው። ከሌሎች ጋራ ባለን ግንኙነት ስጋ ራሱን የሚገልጥባቸው መንገዶች ናቸው። እነኚህ ጥለኞች ይሆናል፣ ተከራካሪ ይሆናል፣ መናፍቅ ይሆናል። እንግዳ ትምህርት፣ መጽሐፍ ቅዱስ የማያውቀው ትምህርት ማስተማር ማለት ነው መናፍቅነት። እውነትን መክፈል ማለት ነው። የእግዚአብሔርን ቃል ሙሉን አለመቀበል ማለት ነው መናፍቅነት የሚለው። እንደሱ ላይ ጫን ያልኩት ብዙ ጊዜ ሰዎች አንድ የሆነ ሃይማኖትን ለመቃወም ብቻችን ስለሚመዟት ብዬ ነው። ግን የስጋ ስራ ነው። የስጋ ራሱን የሚገልጥበት መንገድ ነው። ምቀኛ ይሆናል፣ ነፍሰ ገዳይ ይሆናል። ስጋ ራሱ በእነዚህ ነገሮች ይገልጣል። ቀጥሎ ግላዊ እነኚህ ናቸው። ስካር፣ ዘፋኝነት የሚባሉ ነገሮች እነኚህ በግል የሚፈጽመው ራሱን የሚጎዳበት ነገሮች ናቸው። እና ይህ አሁን ዳግመኛ ላልተወለደም ሰው ጌታን ለማያውቅም ሰው ግልጽ ናቸው። ስጋ
በእነኚህ መንገዶች ራሱን ስለሚገልጥ አንድ ሰው አንድ አማኝ በመንፈስ ነኝ ወይስ በስጋ ነኝ ለማለት ምንም መናፍስት ጠሪ ምናምን ነገር ወይም መናፍስትን የሚለይ ሰው ምናምን አያስፈልገውም። ግልጽ ነው፣ በጣም ግልጽ ነው። እነኚህ በህይወት ከሚታዩ ከሆነ በስጋ እንጂ በመንፈስ አይደለም እያለ አማኙን ሊነግረው ስለሚፈልግ ነው ራቁቱን አስቀርቶ የሚገልጸው ማለት ነው። እነኚህ ናቸው። አዩ በልሳን ሊጸልይ ይችላል፣ ትንቢት ሊናገር ይችላል። ማለት የመንፈስ ቅዱስ የጸጋ ስጦታ ተገለጡብህ ማለት አንተ በመንፈስ ተመላለስክ ማለት አይደለም። እነኚህ ነገሮች ከታዩ በስጋ እንጂ በመንፈስ አይደለም። ምክንያቱም እነዚህ የጸጋ ስጦታዎች ናቸው። ሊገለጡ ልሳን ልጸልይ ይችላሉ፣ ትንቢት ልናገር ይችላለሁ። ነገር ግን እነኚህ ከተገለጡ የተቆጣጠረኝ ስጋ እንጂ መንፈስ አይደለም የሚለውን እንድንለይበት ይመስለኛል እንደዚህ ዘርዝሮ ያስቀምጣልን ማለት ነው። የእግዚአብሔር ስም ይባረክ። ለዛ ነው ማለት የእግዚአብሔር ቃል እንደ መስታወት ነው። በቃ ምንም አሁን ምንም ወደ ግራም ወደ ቀኝም የለም። ማይገባ ይመስላል፣ በመንፈስ መመላለስ ማይገባ ይመስላል። ግን ከዚህ የስጋ ስራ ስንል ማይገባ ይመስላል። ግን በቃ ይሄ ማድረግ ነው። እነዚህ ነገሮች የምታደርግ 1 2 3 ተብለዋል። እነዚህ ነገሮች የምታደርግ ከሆነ በቃ በመንፈስ አይደለም፣ አለቀ። ስለ መንፈስ ፍሬዎች ውስጥ የምትለን ነገር አለ? ከዛ በላይ ግን በፊት እነዚህ ከተገለጡ በስጋ ነህ ብቻ አይደለም፣ ከበድ ያለ ቃል ይናገራል። እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግሥት ያወርሱ ይላል እና ይሄም መነሳት አለበት። ምን ማለት ነው የሚለውን ማለት ነው። የሚያደርጉ የሚለው ቃል እነኚህ ነገሮች በህይወት በአማኞች ህይወት ከታየ በቃ የእግዚአብሔር መንግሥት ያወርስም ማለት እንዳልሆነ ማወቅ አለብን። አለበለዚያ አላስፈላጊ የሆነ ባርነት ውስጥ ነው የሚገባው ማለት ነው። ተመልሶ ማለት እነኚህ ነገሮች በህይወታችን ይገለጣሉ፣ ተገልጠውማል። ስጋ የፈረቃ ህይወት እንኖራለን ብያለሁ እና የፈረቃ ህይወት ሲመጣ እኮ እዚህ ጋር ያለው ነገር ነው። ቅድም በኤልያስ ላይ የተገለጠው ሌሎችም የእግዚአብሔር ሰዎች ጋር ተገልጧል። መለያየት ሆኗል። በርናባስ በማርቆስ ምክንያት በርናባስና ጳውሎስ ተለያይተዋል እኮ ማለት ስጋ ነው። ደስ የሚያሰኝ ነገሮች አይደሉም እዛ ጋር ማለት ምንም እንትን ብናወጣለትም እንኳን አድርጉት እናንተም ማለቱ አይደለም አይደለ? እዛ ሐዋርያት ሥራ ምዕራፍ 13 15 መጨረሻ ላይ የምንመለከተው ማለት ነው። ማድረግ የሚለው ግን ተደጋጋሚ በሆነ ሁኔታ በሱ የሚገለጥ ከሆነ የሚታይበት ከሆነ የእግዚአብሔር መንግሥት ጋር ግንኙነት የለህም ነው። ይሄ ነገር ሰልጥኖበት የሚመላለስ ከሆነ ማለት ነው። ባለማቋረጥ በዚህ ህይወት ውስጥ የሚኖር ከሆነ የእግዚአብሔር መንግሥት አይወርሱም ብሎ ነው የሚናገረው። የእግዚአብሔር መንግሥት አይወርሱም፣ አይገቡም ማለት ነው። ርስት ተሰጥቶናል አይደል? ባለፈው ገላትያ ምዕራፍ 3 ቁጥር 26 ላይ ከተዘረዘሩት አንዱ ርስት ነው። እግዚአብሔር ርስት አዘጋጅቶልናል። ነገር ግን አማኝ መሆን በክርስቶስ ኢየሱስ ማመን ብቻ ሳይሆን ያመኑትን ጌታ በመታዘዝ ህይወት መቀጠል አለብን። ስለዚህ ድካም ሊኖር ይችላል፣ ደካማ ክርስቲያን ሊኖር ይችላል፣ እየታገለ ከዚህ ጋር ያለ ክርስቲያን ሊሆን ይችላል። እሱን አይመለከትም። ነገር ግን ለዚህ ነገር ራሱን ሰጥቶ ምንም ሳይመስለው የሚመላለስ ከሆነ ግን አይወርስም ነው የሚለው እና ዛሬ ሰዎች የፈለጉትን ሊሉ ይችላሉ፣ ምንም ሊሉ ይችላሉ። ለሰዎች ሲባል የወንጌል እውነት አይጠመዘዝም በፍጹም። ደካማ ክርስቲያንን አይመለከትም፣ ትግል ውስጥ ያለው ክርስቲያን አይመለከትም። ይሄን ነገር ግን እየኖረበት ምክንያት ሰበብ እየሰጠ ጸጋው ነው በጸጋ ነው መዳን የሚል ካለ ርካሽ ጸጋ የወንጌል ትምህርት አይደለም። ርካሽ ጸጋ ነው እንደዚህ አይነቱ ጸጋ። እውነተኛው ጸጋ በጽድቅ የሚያኖር ነው፣ ኃጢአትን እምቢ የሚያስብል ነው። በዚህ ትግላችን ውስጥ እግዚአብሔር ይረዳናል። መንፈስ ቅዱስ እኮ አለ በእኛ ውስጥ እና መንፈስ ቅዱስ ህይወታችንን እየገዛ ትናንት ያሸነፉንን ድል እያነሳን እያሸነፈን የምንመላለስበት ህይወት ነው የሰጠን። ወደ መንፈስ ፍሬ ስንመጣ ልክ እንደ ስጋ ስራ ግልጽ ነው። ሰው በመንፈስ የሚመላለስ ክርስቲያን በጣም ግልጽ ነው። ቅድም እንዳልኩኝ የጸጋ ስጦታዎች በእኛ ህይወት መገለጡ ለአገልግሎት አስፈላጊ ናቸው። የጸጋ ስራ
በቦታው ተገቢ ናቸው። እዚህ ጋር ግን የሚያነሳው የመንፈስ ፍሬ ናቸው። ባህሪያት፣ የመለኮት ባህሪያት ናቸው እዚህ ጋር የተዘረዘሩት። 9 ናቸው። 9 ብቻ ናቸው ማለት አይደለም። ግን እዚህ ጋር 9 የመንፈስ ፍሬ ተገልጧል እና በፍቅር፣ በደስታ፣ በሰላም፣ በትዕግስት እነኚህም ሰው ከእግዚአብሔር ጋር ባለ እንግዲህ ሰዎች ናቸው እንደዚህ የሚመድቧቸው እንጂ ግዴታ አይደሉም። ግን ሰው ከእግዚአብሔር ጋር ያለውን ግንኙነት፣ ሰው ከሰው ጋር ያለውን ግንኙነት፣ ሰው ከራሱ ጋር ያለውን ግንኙነት ሊያሳዩ በሚችሉ ሁኔታ በዝርዝር ተቀምጠዋል እነኚህ 9 ፍሬዎች። ግን እነኚህም ቢሆኑ አሁንም በመንፈስ ቅዱስ ቁጥጥር ስር የመሆናችን ውጤቶች ናቸው። ተመልከት፣ የአማኝ ፍሬ ለምን አላለው? የኔ ትግል ውጤቶች አይደሉም። መንፈስ ቅዱስ ሕይወቴን ሲያገኘው ሲገዛው በእኔ ሕይወት የሚገልጣቸው ናቸው። ስለዚህ ይህን ነገር ቢታይ በአማኝ ሕይወት ውስጥ ክብር ለሱ ሳይሆን ክብር ለጌታ ነው የሚሆነው ማለት ነው። ገብቶሃል? ፍቅር የመንፈስ ፍሬ ነው። በፍቅር የሚመላለሱ በጣም ብዙ ቅዱሳን አሉ የምናውቃቸው የእግዚአብሔር ሰዎች። ይሄ ነገር በሕይወታቸው የሚታይ ምን ነው እንደሱ ባደረገኝ የሚያሰኝ ሕይወት ያላቸው ወንድሞች እህቶች አሉ በእግዚአብሔር ቤት ውስጥ እና እነሱን ስንመለከት ርርርር አንልም። ያ ሕይወት የመንፈሱ ሕይወት ነው። እነዛ እሱ አስተዋጽኦ አላቸው እነኛ አማኞች። አዎ ራሳቸውን ለመንፈስ ቅዱስ ሰጥተዋል። ለእግዚአብሔር ለመንፈስ ቅዱስ ምቹ ሆነዋል። እኛም እንደነሱ ማድረግ እንችላለን። እንትን አይደለም፣ ለተወሰኑ ሰዎች የተሰጠ ሕይወት አይደለም። እንደ ጸጋ ስጦታ ለተወሰነው ነው። ሁሉም ሁሉንም ሊያገኝ አይችልም። ጸጋ ስጦታ በሁላችን ውስጥ አለ። እንዲሰራ እንዲገለጥ ራሳችንን መስጠት አለብን። ግን ሁሉም ውስጥ ያለው ነገር ሁሉም ውስጥ እኩል አይደለም የሚሆነው፣ በተለያየ ልዩ ልዩ ነው። ይሄ ግን ሁላችንም ልንገባበት የምንችለው ሕይወት ነው። ይቻላል የሚለውን ነገር እንድናይ ነው። በጣም ጥሩ ነው የተገለጠው እና ይህን የሚከታተሉ ሰዎችም ጥሩ ነገር እንደተረዱ አስባለሁኝ። ከዛ ምን ይላል? የክርስቶስ ኢየሱስም የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ ይላልና ስጋን መስቀል ምንድን ነው? ምን ማለት ነው ስጋን መስቀል? እቺን በተለይ ከምዕራፍ 2 ቁጥር 20 ጋር አብረን ብናየው ጥሩ ነው። ምን ብሎ ነበር? ምዕራፍ 2 ቁጥር 20 ላይ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን በስጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል። ስለዚህ ተሰቅያለሁ ከክርስቶስ ጋር። ይሄ ማለት አንድ ሰው በክርስቶስ ኢየሱስ ባመነበት ቅጽበት ከክርስቶስ ጋር ለእኔነቱ ሞቷል። እግዚአብሔር የሰራው ስራ ነው። ጸድቀናል። ከኃጢአት የባርነት ሕይወት ነፃ ወጥተናል ማለት ነው። ከክርስቶስ ጋር ተሰቅለናል። አሁን እዚህ ጋር ይመጣና የክርስቶስ ኢየሱስ የሆኑቱ ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። አሁን እዚህ ጋር ደግሞ የሚያነሳው ምንድን ነው ቢባል ይሄ ዕለት ዕለት እኔም የምቆጥረው እውነት ማለት ነው። እዛ ጋር አንዴ ፈጽሞ የተሰራ ስራ አለ፣ የስጋ መሰቀል ማለት ነው። ያ እኔን ከባርነት ነው ያወጣኝ፣ ከኃጢአት የባርነት ሕይወት ማለት ነው። እዚህ ጋር ደግሞ ሰቀሉ የሚለው የክርስቶስ ኢየሱስ የሆኑቱ የስጋ ምኞት አለ። አየው ከላይ ቁጥር 17 ላይ የሚታገለኝን ማለት ነው ማንነት። ይሄን እኔ ራሴን ለመንፈስ ቅዱስ መስጠት አለብኝ። ስጋን ይኸው ቁጥር 25 ላይ የሚናገረው 24 ላይ እሱን ነው የሚናገረው። ስጋን ቦታውን አሳየዋለሁ ማለት ነው። በእኔ ላይ ሊሰለጥን እኔ ሊል የሚፈልግ ነገር አለ። እኔ ሕያው ሆኜ አልኖረም፣ ከክርስቶስ ጋር ተሰቅያለሁ። አዩ ጳውሎስ ጋር እኔ ያለ ማለት ነው። ለእኔ ግን ትክክለኛ ስፍራ የሚያሳየው መስቀሉ ነው። እና እኔ በተለይ ገላትያን ሲመለከት እኔ ስጋ ማለት ነው። እኔ የሚለው ሃይማኖትን ይፈልጋል። ለምን? በዚህ ትግል ውስጥ እኔ ያደረግኩት አስተዋጽኦ፣ እኔ የሰራሁት ስራ፣ እኔ እዛ ገብቼ፣ እኔ እዛ ወጥቼ፣ እኔ ሁሌ የምንሰማው አስጠሊታ ቃል ማለት ነው። ያገማል። እኔ ሲመጣ ቤተ ክርስቲያንን
ህብረታችንን፣ ግንኙነታችንን ያበላሻል። አሁን እዚህ ውስጥ አንተ ትልቅ ስራ እየሰራህ ነው። እኔ ባልኖር እኔ ሰርቼ ሲባል እንትኑን መዓዛውን ለዛውን ይቀይረዋል። የክርስቶስ ሳይሆን የሰው የሚሸት ነገር ይሆናል። አማኞች እንዲህ አይነቱን ነገር ምንድን ነው ማድረግ ያለባቸው? ስጋን ከክፉ መሻቱ ከምኞቱ ይፈልጋል። እኔ መክበር ስለሚፈልግ ነው። ከነምኞቱ ከነመሻቱ ጋር አሰቃሉ። ስለዚህ አይታይም ማለት ነው። የኔ አይታይም፣ ክርስቶስ ነው የሚታየው ማለት ነው። ቅድም እንዳለን ዕለት ዕለት ለመንፈስ ቅዱስ መስጠት ራሳችንን አለብን። ዕለት ዕለት ደግሞ ስጋን መስቀል ላይ ማየት አለብን። ይሄ ነው ማለት ነው። ስጋን በመስቀል ላይ ማየት ነው። በመንፈስ ለመመላለስ ብለን 3 ነጥቦች አንስተን ስጋን መስቀሉ ላይ ማየት አለብኝ ማለት ነው። የስጋ ስራ እሱ ነው፣ ቦታው እሱ ነው። ብድግ ሊል የሚፈልግ አትችልም፣ የለህም አንተ። ማን ነው ያለው ታዲያ? ክርስቶስ በእኔ ይኖራል። ይሄ የዕለት ህይወት ነው ለአማኞች። የክርስቶስ ኢየሱስ ለሆኑት ዕለት ዕለት የሚፈጽሙት የከበረ ስራ ነው። ስለዚህ እኔ ወስጄ መስቀል ላይ ሄጄ አልቸነክረውም፣ እንደተቸነከረ ግን አየዋለሁ ማለት ነው። ስለዚህ ይሄንን ነገር ነው የሚናገረው ማለት ነው። ልክ አብረው ነው የሚሄዱ። ስጋ አለ፣ መንፈስ አለ፣ ይቀዋወማሉ። ስለዚህ የአማኝ ስራ ምንድን ነው? በመንፈስ መመላለስ ነው። ስጋስ መስቀሉ ላይ ማየት ነው ማለት ነው። ይሄንን ተግባራችንን የሚያሳይ የከበረ እውነት ነው ማለት ነው። እግዚአብሔር ስም የተባረከ ይሁን። ስለዚህ መስቀሉ ላይ ሲሆን ማለት ስጋ ትክክለኛ ስፍራው እዛ ነው። እዛ ሲሆን መሻቱና ምኞቱ በእኛ ህይወት ላይ እድል ያገኛል ማለት ነው። ጉልበት አይኖረውም። አለ እኮ ስጋ አለ እኮ ሁሌ ልብ ባላልኩ ቁጥር ይመጣል፣ ብቅ ይላል እኮ ሁሌ። ግን ዕለት ዕለት ለመንፈስ ቅዱስ እንደምሰጥ ሁሉ ዕለት ዕለት ስጋንም በመስቀል ላይ ማየት መቻል አለብኝ ማለት ነው። ይሄ የየዕለት ስራ ነው። በመንፈስ ብንኖር በመንፈስ ደግሞ እንመላለስ። ቅድም ያነሳውን ቃል ድጋሚ እዚህ ጋር ያመጣል። ከዛ እርስ በርሳችን እየተነሳሳንና እየተቀናናን በከንቱ አንመካ ይላል። ይህን ሀሳብ እንዴት እንደምትረዳው የመጨረሻዎቹን ቁጥሮች እናውራና እንጨርሳለን። እሺ፣ ምንድነው በተለይ ቁጥር 15 ላይ ነገር ግን እርስ በርሳችን ብትነካከሱና ብትባላሉ እርስ በርሳችሁ እንዳትጣጣፋፉ ተጠንቀቁ ብሎ የለም? ይሄንን ማለት ነው። ጤነኛው የክርስትና ምልልስ በመንፈስ መኖር ወይም በመንፈስ መመላለስ ነው። ግን እርስ በርስ እየተነካከሰን እየተቀናናን አንዱ ሌላውን ለመጣልና ራሱን ለማሳየት ጥረት እያደረገ እና መንፈሳዊ ደግሞ ለመምሰል በቃላት ራሳችንን እንደሱ አናታል ነው። በቃ ማለት አሁን ተዛምዶ ውስጥ የግድ መግባት አለብን። ይሄን ስትመለከት መንፈሳዊ እውነተኛ መንፈሳዊ ሳይሆኑ መንፈሳዊ የሚመስሉ ሰዎች ያደረጉትን ነገር እየቆጠሩ እያስቆጠሩ ሌላውን የሚያንኳሰሱ ለዚች አጥቢያ እኔን እግዚአብሔር ሰጥቶኛል አሳልፈውስ እኔ ሸፍኘው ነው። አዩ እርስ በርስ ጸብ ነው የሚመጣው። ራስን ስታደንቅ ሌላውን ማንኳሰስ ግዴታ ነው። እንደዚህ አይነት ከንቱ ህይወት አንመጋ፣ አንመጻደቅ ነው፣ አናስመስል ነው ንግግሩ። ነገር ግን ኢየሱስ ክርስቶስን የሚያልቅ ህይወት ሲኖር በመንፈስ የምንመላለስ ሲሆን እኔ ቦታ አይኖረውም። ስለዚህ ቤተ ክርስቲያንም ጤናማ የሆነ ግንኙነት፣ ህብረት፣ አንድነት እንዲኖራት ያደርጋል ማለት ነው። ይሄንን ነው እዚህ ጋር የምንመለከተው። የመጨረሻ ሀሳብ እናንሳና እንጨርስ። በጣም የሚያስደንቅ ምዕራፍ ነው የተመለከትነው። ምዕራፍ 5 ከቁጥር 1 ጀምሮ ባለፉት ሳምንታትም ዛሬም ስናይ እንግዲህ በጣም አስፈላጊው ነገር እግዚአብሔር አምላክ በዚህ ክፍል ውስጥ ዛሬ ላለን አማኞች የሚሰጠን አጠቃላይ ትምህርት ምንድን ነው? ወይም ደግሞ ይሄ ገላትያ ምዕራፍ 5 ምንድን ነው ትምህርቱ? ምዕራፍ 5 በሙሉ ስትመለከት በዋነኛነት የሚለን የመጀመሪያው ነገር የተሰጣችሁን ነፃነት ጠብቁ የሚለው የመጀመሪያው ሐሳብ ነው። እግዚአብሔር በክርስቶስ ኢየሱስ እንዲያው በጸጋ የሰጣችሁ የነፃነት ህይወት፣ እሱ ላይ ምንም አትጨምሩበት።
ትምክታችሁ የመዳኔ የእግዚአብሔር መንግሥት የመቆሜ ዋነኛ ምክንያት ኢየሱስ ክርስቶስ የሰራው ስራ ነው፣ በሱ ተመኩ የሚለው ይሄ የመጀመሪያው ነገር ሲሆን፣ ሁለተኛ ነገር ደግሞ የሚያነሳው ምንድነው? ነፃነታችሁ ግን ክፋትንና አመፅን መፈጸሚያ ግን አታድርጉት ነው። እግዚአብሔርን በመፍራት መኖርን አታቋርጡ የሚለው ነው። እግዚአብሔርን በመምሰል ለመኖር ደግሞ በመንፈስ ተመላለሱ። እነዚህ ሶስት ነገሮች እዚህ ምዕራፍ ውስጥ ጎላ ብለው የሚወጡ ይመስለኛል። የተሰጣችሁን ነፃነት አስቡ፣ አታስነጥቁ። ተሰጥቷችኋል። የመጠበቅ ኃላፊነት አለባችሁ። ደግሞም ነፃነት ማለት ልቅነት ማለት አይደለም። የስጋችሁን ምኞት እየፈጸማችሁ በጸጋ አታሳቡ የሚለውን ነገር ያነሳል። የዳነ ሰው ነፃነትን በተገቢ ሁኔታ ለመኖር ደግሞ በመንፈስ መመላለስ ነው። መንፈስ ቅዱስ ሕይወታችሁን ይግዛው፣ ይቆጣጠረው የሚለው የዚህ ምዕራፍ ዋና ትምህርት ነው ብዬ ነው የማስበው። የእግዚአብሔር ስም የተባረከ ይሁን። መምህር ሰለሞን ጌታ ኢየሱስ አብዝቶ ይባርክ። በጣም እንግዲህ እግዚአብሔር ቃል አስደናቂ ነው። ድንቅ ድንቅ የሆኑ ትምህርቶችን በምዕራፍ 5 ውስጥ አሳይተናል። ጌታ ኢየሱስ ዘመንህን ይባርክ። ተመልካቾቻችን እንግዲህ ምዕራፍ 5 ገላትያ መጽሐፍ ምዕራፍ 5ን ጨርሰናል። የመጨረሻው ምዕራፍ 6 ነው የሚቀረን። ይህ የመጽሐፍ ቅዱስ ጥናት ፕሮግራማችን ነው። ከኛ ጋር ጥሩ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። እናንተም የተረዳችሁትን በዚህ ክፍል ውስጥ እግዚአብሔር ያስተማራችሁን እውነት በኮሜንት ቦክስ ላይ ልታሳውቁን ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። በቀጣይ ደግሞ ከሌላ አስተማሪ ጋር ምዕራፍ 6ን ይዘንላችሁ እንመጣለን። ተባረኩ።